እሺ ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሜን። ሳምንታዊ ህይወታችንን ጠብቆ ከዚህ የተባረከ አገልግሎት ላይ እግዚአብሔር አድርሶናል ሁላችንንም። እናንተም እግዚአብሔር የሚወደውን በጸሎት ሁልጊዜም ሰው በህይወት ውስጥ ሲኖር የቤተ ክርስቲያን ትጥቆች የሚባሉ ጾም፣ ጸሎት፣ ምጽዋት እነኚህ ነገሮች የቤተ ክርስቲያን መንፈሳዊ ትጥቆች የሚባሉ ናቸው። ሰው ትጥቁን ከፈታ ክብር ስለማይኖረው ሁልጊዜም የሰው ልጅ በጾም በጸሎትና በምጽዋት ተወስኖ ሲኖር የቤተ ክርስቲያንን መንፈሳዊ ትጥቆች ያሟላልና ከምጽዋትም ከጾምም በላይ ጸሎት እንደምታውቁት ጾምና ጸሎት ማይለያዩ ተመሳሳይ ናቸው ሚል ትምህርት ቢኖርም አበላልጦ ለማየት ከተፈለገ ግን ጸሎት ነው የሚበልጠው ለመናገር። ያ ማለት ጾም ሰባቱን አጽዋማትን ጾምና ማንጾምበት ጊዜ አለ። ጸሎት ግን ማንጸልይበት ጊዜ የለም። አብይ ጾምን ጾመን የጌታን ጾም ጾመን ስንጨርስ ባለ 50 ተብሎ 50 ቀን በሙሉ ሮብ ዓርብ ሳይቀር ጾም የለም። በዛ ሰዓት እንደውም ንስሐ ሐዘን ማልቀስ የለም ተብሎ በዛ ሰሞን ሚያዝን ሚያለቅስ ሚጾም ካለ እንደውም ቁጥሩ ከአይሁድ ነው፣ በጌታ ትንሣኤ ያልተደሰቱ አይሁድ ናቸው ብሎ ነው ታሪክ የሚነግረን። እንግዲህ ጸሎት እንደምታውቁት ጸሎት ግን ከሁሉ በላይ ስለሆነ በባለ 50 አንጾምም እንጂ አንጸልይም አንልም። ሰው ከጸሎት ተቋረጠ ማለት ከእግዚአብሔር ጋር ተለያየ። ጸሎት ማለት ከእግዚአብሔር ጋር ምንገናኝበት ብቸኛው ልዩ ኔትወርክ ነው። ጸሎት ማለት ወደ ላይ የምንወጣበት መሰላል ነው። ጸሎት ማለት ከእግዚአብሔር ጋር የምንገናኝበት ድልድይ ነው ማለት ነውና ይሄንን እግዚአብሔር የሚወደውን ለህይወታችን አስፈላጊ የሆነውን ጸሎት ለጉባኤያችንም ስኬት ይሆናልና በዚህ አግባብ ጸሎታችሁን ጸልያችኋል። ጉባኤያችን በዚህ መልኩ በጸሎት ታጅቦ ነው እየተንቀሳቀሰ ያለው እስካሁን ድረስ። ጸሎት ኃይል ስለሆነ ለኛ እንዲህ ከሆነ ከዚህ ቀደም ሳምንት የጀመርነው ስነ ፍጥረት ትምህርት አለ። ስነ ፍጥረት ትምህርትን መግቢያው ላይ በደንብ አይተነዋል። በመግቢያው አይተናል። ስለ ስነ ፍጥረት ተመራምረው የተጠቀሙትን ከልክ ከመጠን ያለፈ ምርምር ውስጥ ገብተው የወደቁትን አይተናልና በዚህ ስነ ፍጥረት ላይ ተመራምረው የተጠቀሙትን ሰዎች አይቶ ለመጠቀም ነው። እንግዲህ በመጽሐፍ ቅዱስ ውስጥ ክፉ የሰሩ ሰዎች ታሪክም ተጽፏል፣ መልካም የሰሩ ሰዎች ታሪክም ተጽፏል። ከሁለቱም እንድንማር ነው። ሰው ከክፉም ከመልካምም ይማራል። ከዚህ መማር እንድንችል ነው። እንግዲህ ስነ ፍጥረት አንደኛው ዋና ዓላማ እግዚአብሔር ለመኖሩ ትልቅ ማያወላውል ምስክር ነው። ስነ ፍጥረት እግዚአብሔር ሀለወት እግዚአብሔር የሚባለው እግዚአብሔር አለ የለም ለሚለው ግብረ መልስ ትልቅ ምስክራችን ስነ ፍጥረት ነው። አንድ ሁለተኛው ስነ ፍጥረት መምህር ነው። ወይም መጽሐፍ ቅዱስ እንደሚያስተምረን ድሮ መጻሕፍት ሳይጻፉ መምህራን እንደዚህ ሳይኖሩ ሰው ጽድቅ ባይሰራ ይጠየቃል። ምክንያቱም ስነ ፍጥረት ከመጀመሪያው ጀምሮ ስላለ ከስነ ፍጥረት ተማር ነው የሚለውና ስነ ፍጥረት እንዳንድ መጽሐፍ ቅዱስና እንዳንድ መምህር ተደርጎ ይወሰዳል። በሌላ መልኩ ምስክር ይባላል። ከዚህ በፊት በነበረው ጉባኤ ዳሰነዋል። ስነ ፍጥረትን በመመርመር እና አብርሃምን ሌሎችንም የተጠቀሙትን ሰዎች አይተናል። ስለዚህ ስነ ፍጥረት ሲባል 22 ስነ ፍጥረት በስድስቱ ዕለታት ከእሑድ እስከ ዓርብ ድረስ እግዚአብሔር 22 ስነ ፍጥረታትን ብዙን አንድ እያልን ቆጥረን 22 ስነ ፍጥረታት ተፈጥረዋል ብለን ከዚህ በፊት በመግቢያችን አይተናል። ወደ ዋናው ከመግባት ዳሩን በደንብ ማየት ተገቢ ስለሆነ ዛሬም ወደ ዋናው ለመግባት ነው ይህን ማነሳሳው ለማስታወስ ያክል ነው። የተወደዳችሁ የተመረጣችሁ በዚህ ሰዓት ከብዙ ሰው ለይቶ ቃሉን ለመስማት ለጸሎት ህሊናችሁን የገዛላችሁ የወጣትነት ዘመናችሁም ይባረክ ዘንድ በዚህ ጉባኤ ተዋህዶ ልጆች እንደ እድለኛ ራሳችሁን በመቁጠር ሁላችሁም ይህን ስነ ፍጥረት ስንማማር የነገሮች ሁሉ መሰረት ነው። ስነ ፍጥረት በስነ ፍጥረት የተመራመሩ እና አብርሃም ተጠቅመዋል። አቤልን ስናይ ደግሞ
አቤልና ቃየል ወንድማማቾች ናቸው። በተጣሉበት ሰዓት አቤል ያቀርቡ በተነገሩበት ሰዓት መስዋዕት ሲያቀርቡ አቤል ምንም መመራምሩ ያወቀውን አምላኩን ሲገልጠው እግዚአብሔር ንጹህ ነው ብሎለታል። አቤል ከራሱ ጽድቅን ከስነ ፍጥረት መጽሐፍ ሳይኖር መምህር ሳይኖር ከስነ ፍጥረት ተነስቶ እግዚአብሔርን ታላቅነቱን ሀልወቱን ተረዳና እግዚአብሔር እኮ ንጹህ ነገር ይወዳል ብሎ ንጹህን በግ አቀረበለት። ቃየል ይህን ያልተረዳ ከስነ ፍጥረት ያልተማረው ቃየል እንክርዳድ አቀረበ። ግን ከስነ ፍጥረት የተማረው ቃየል ያቀረበውን መስዋዕት እግዚአብሔር ተቀበለው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። የተወደዳችሁ የተዋህዶ ልጆች እግዚአብሔር መጀመሪያ የሚመለከተው ልክ ከአቤል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 4ን ስታነቡ ወደ አቤልና ወደ መስዋዕቱ አቤልን ነው ቀጥሎ ነው መስዋዕቱን ያየው። ሁልጊዜም እግዚአብሔር መጀመሪያ የሚያይ የኛን የልብ ንጽህና ነው። ከዛ ቀጥሎ ጸሎታችን፣ ከዛ ቀጥሎ አገልግሎታችን፣ ከዛ ቀጥሎ ወንጌል፣ ሁሉን ነገር የሚመለከት እግዚአብሔር መጀመሪያ የኛ ማንነት ሲመቸው ነው እንጂ ልክ እንደ ሰው ገንዘብን አይደለም የሚያየው። እግዚአብሔር መጀመሪያ የሚያየው የሰውን ማንነት ነው። አቤልን አየና ወደ መስዋዕቱ ተመለከተ። ቀጠለና ግን ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ይላል። መጀመሪያ ቃየልን ሲያየው ጠማማ ነው አይበላው ብሎ እንክርዳዱን ሳይለይ ቀላቅሎ አቀረበ። ቀላቅቱን ግን እግዚአብሔር አላየም ይላል። ስለዚህ የምናቀርበው አገልግሎት፣ የምናቀርበው መስዋዕት፣ የምንጾመው ጾም፣ የምንሰጠው ምጽዋታችን የተባረከ የሚሆነው ራሳችንም ስናስተካክል ነው። እና አቤል ይሄን አድርገው ተጠቀሙ። ስነ ፍጥረትን በማንበብ ቅዱስ ባይኖር ከስነ ፍጥረት ተምራችሁ እወቁኝ፣ ስነ ፍጥረትን የምትመረምሩበት አእምሮ ሰጥቻችኋለሁ ብሎ እግዚአብሔር ስላስተማረ ስለ ፍጥረት ትልቅ መምህር ነው። ስነ ፍጥረት የእግዚአብሔር ድን ዛሬ እናያለን። መግቢያውን ነው ከዚህ በፊት ያየነው። ዛሬ ደግሞ እግዚአብሔር ፍጥረታትን መፍጠር የጀመረው በዕለተ እሁድ ነው። የሞንታርቦ ምን ማስቸገር በጉባኤ ላይ ይበዛልና የሆነ ሆኖ ወንጌል ሲነገር ሰይጣን ደስተኛ ስለማይሆን ይሄ ይሆናል። እንግዲህ ስለ ስነ ፍጥረት ዛሬ የምንነጋገረው ጠቅለል አድርጎ ለመያዝ በሚመች ነውና ነገሮችን ዝርክርክ ላለማድረግ እግዚአብሔር አምላካችን ስለ ስነ ፍጥረት ስናወራ ከዚህ በፊት የተማማርነው እንዳለ ሆኖ እሁድ በዕለተ እሁድ 8 ፍጥረታትን ፈጥሯል። እግዚአብሔር በዕለተ እሁድ 8 ፍጥረታትን ፈጥሯል ስንል ብዙውን አንድ እያልን 22 ፍጥረት ፈጥሯል እንዳልነው ሁሉ ለምሳሌ መላእክት ብዙ ናቸው፣ ግን መላእክትን ፈጠረ ብለን መላእክት እንዳንድ ፍጥረት ተቆጥረው ነው። ሙሴ ሲናገር እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው ጠቅለል አድርጎ ሰማይና ምድር ብሎ ይጠራዋል። ሰማይና ምድርን ፈጠረ ባለው በሙሴ ንግግር ሁሉንም ስነ ፍጥረት ተናግሮታል። ሙሴ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሁሉንም ፍጥረት የሚያካትት ነገር ነው የተናገረው። ማለት ምድርን ፈጠረ ካለ በምድር የሚኖረውን፣ ሰማይንና ምድርን ፈጠረ ሲል በሰማይ የሚኖረውንና ራሱን ሰማይን በሰማይ ውስጥ የሚኖረውን፣ ምድርን ፈጠረ ሲል በምድር የሚኖረውንና ራሱን ምድርን ፈጠረ ብሎ ጠቅለል አድርጎ በመጀመሪያ ሰማይና ምድርን ፈጠረ ሚል ትምህርት ይነግረናል ሙሴ። ስለዚህ ዛሬ የምናያቸው እግዚአብሔር በዕለተ እሁድ የፈጠራቸው ፍጥረታት ፀሐይ ማለት የፈጠራቸው ፍጥረታት 8 ናቸው። እነዚህ 8 ፍጥረታት በቅደም ተከተል እናያቸዋለን ማለት ነው። በመጀመሪያ እግዚአብሔር የፈጠረው አራቱን ባህሪያት ነው። እንግዲህ አራቱ ባህሪያት የሚባሉትን ፈጥሯል። በመጀመሪያ እግዚአብሔር በመጀመሪያው ሰዓተ ሌሊት አራቱን ባህሪያተ ስጋ ማለት አራቱን ባህሪያት ፈጠረ። አራቱ ባህሪያት ምንድናቸው ስንል ሁልጊዜ የምናውቃቸው
ነፋስ እሳት ውሃ መሬት እነዚህ አብርሃም ተመራምሮ ፈጣሪውን ያገኘባቸው በፀሐይ ተመራምሯል በውሃ ተመራምሯል በነፋስ ተመራምሯል እንዲህ እያለ ፈጣሪውን ተመራምሮ ያገኘባቸው የመጀመሪያ ፍጥረቶቹ በዕለተ እሑድ ከፈጠራቸው ፍጥረታት ቀድመው የተፈጠሩት ፍጥረታት አራቱ ባህሪያት ናቸው። አራቱ ባህሪያት መጀመሪያ የተፈጠሩ ፍጥረታት ስለሆኑ ሰው ምን ይላል? አንዳንድ ትምህርት ላይ ፍጥረታት እሑድ ነው ተፈጥረው ያለቁ ሚል ትምህርት ታገኛላችሁ። ፍጥረትን እግዚአብሔር እሑድ ጨረሰው ይላሉ። ይሄ እሑድ ጨረሰው የሚሉ ሰዎች ከምን ተነስተው ነው ፍጥረት እሑድ ነው ያለቀ ብለው መናገር የቻሉ ስንል ሁሉንም ነገር ስንመረምረው ከአራቱ ባህሪያት የወጣ ፍጥረት የለም። ከነፋስ ከእሳት ከውሃ ከመሬት ከነዚህ ነገሮች የወጣ ፍጥረት የለም። እነዚህን ፈጠረና ሌላውን ግን ግብርም ግብር ፈጠረው ማለት ከተፈጠረው ላይ ሌላውን ፈጠረው እንጂ አዲስ ፍጥረት አይደለም። ሌላው እጽዋቱንም ሌላውንም ፀሐይ ጨረቃንም ስናይ ሰማይ ስለተፈጠረ በዚህ መካከል እሑድ ስለተፈጠረ ሰማይ ምድርም እሑድ ስለተፈጠረ በዚህ መካከል ነው ፍጥረት። እንግዲህ በእነዚህ መካከል ተፈጥሮ አልቋል። ከአራቱ ባህሪያት የወጣ ፍጥረት ስለሌለ ፍጥረት እሑድ አልቋል ብለው የሚያስተምሩ ሰዎች አሉ። ምክንያታቸው ሁሉም ከመሬት ከእሳት ከነፋስ ስለተገኘ ነው ብለን ከዚህ አንግል ማየት እንድንችል መጠቆም ፈልጋለሁ። አራቱን ባህሪያት የፈጠረበት ምክንያት ምንድነው? ምስጢራዊ ጉዳዩ ስንል አራቱ ባህሪያት ለእግዚአብሔር ባህሪ ሚስማሙ ናቸው። አሁንም ምን ማለት ነው? አራቱ ባህሪያት በእግዚአብሔር ባህሪ ውስጥ አሉ። እንግዲህ መሬት ለእግዚአብሔር ባህሪ ትስማማዋለች። ምክንያቱም መሬት ማታስገኘው ነገር የላትም። ሁሉም ነገር ከመሬት ይገኛል። እግዚአብሔርም ያላስገኘው ፍጥረት የለም። መሬት የማያስገኘው ነገር የለም። ብዙ ነገር ከመሬት እንደምናገኝ ሁሉ ሁሉንም ነገር ያስገኘልን እግዚአብሔር ነው። መሬት በሌላ መልኩ ታጋሽ ናት፣ ቻይ ናት። መሬት ሰካራሙ ሲረግጣት፣ የጠገበው ሲፈነጥዝባት፣ እንደፈለጉ ሲቆፍሯት፣ ሲያርሷት፣ የፈለጉትን ነገር ቢያደርጓት መሬት እንደምታውቁት ሁሉን ነገር ሲያደርጓት መሬት ቻይ ናት። ይሄን አደረኩ ተው አትልም። መሬት እንደምታውቁት በሌላ መልኩ ኃጢያተኛውን፣ ጻድቁን፣ በደለኛውን፣ ደም አፍሳሹን፣ ምጽዋት የሚሰጠውን፣ ጸሎት ማይጸልየውን፣ ጸሎት የሚጸልየውን ሁሉንም ተሸክመው የምትኖር መሬት ናት። እግዚአብሔርም ይህን ሁሉ ፍጥረት ችሎት ይኖራል። ሰዎች ዛሬ ሰርቀዋል ላጥፋቸው አይልም። እግዚአብሔር ለንስሐ እስኪመጡ ድረስ በታጋሽነቱ ከነ ኃጢያታቸው ተሸክሟቸው ይኖራል። ያ ማለት ምን ማለት ነው? እግዚአብሔር ፀሐይን ሲያወጣ ለደጋጎች ብቻ ያወጣል። ፀሐይን ለሁሉም ያወጣል። እግዚአብሔር ፀሐይን ሲያወጣ ለሁሉም ነው የሚያወጣው። ፀሐይ አልሞቀም ማለት ግን ይቻላል። ፀሐይ የሚሞቀኝ ሁሉም ሰው ፀሐይ አልሞቅም ቢል ፀሐይ መውጣቷን አተውም። እግዚአብሔር ታማኝ ስለሆነ ትወጣለች ፀሐይ። ስለዚህ ፀሐይ የምትወጣ ደግሞ ለደጋጎች ለጻድቃን ነው የምትወጣው። ስለማይነገር እግዚአብሔር ስለማይችል አይደለም። እግዚአብሔር ስለማይችል አይደለም። ፀሐይን ለደጋጎች ብቻ ማውጣት ስለማይችል አይደለም። ለነዛም ስለሚያስፈልጋቸው ቻይና ቸር ታጋሽ ስለሆነ ለሁሉም ለጻድቃንም ለኃጥአንም ፀሐይን እግዚአብሔር ያወጣል። ዝናም ሲያዘንምም እግዚአብሔር ለሁሉም ለክፎችም ለደጋጎችም። አሁንም ስለማይችል አይደለም። መጽሐፋችን እንደሚለው የተለመደው ግዕዝ እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው አልቦ ማለት የለም ማለት ነው። አልቦ የሚለው እስመ አልቦ ነገር ሲል እግዚአብሔርን የሚሳነው ነገር የለም። ምክንያቱም አልቦ ማለት ባዶ ምንም ነገር የሌለው ማለት ስለሆነ ይሄ አልቦ እንደውም በቀላል አማርኛ ለመናገር እንግዲህ እናንተ ተወቁት አትወቁት ባላቅም እንግዲህ አልቦ የሚባል ከእግር የሚያደርጉት እህቶቻችን አለ፣ በሀገራችን አለ። እህቶቻችን ከእግራቸው የሚያደርጉት አልቦ አለ እና ያ አልቦ ለምንድን ነው የሚያደርጉት ሴቶች ስንል ራሱን የቻለ ትርጉም አለው። አልቦ ማለት እስኪያገቡ ድረስ ከለበሱት
ባሌላትም ባዶ ናት ብቸኛ ናት ለማለት አልቦ ሚለው የለም ለማለት ስለሆነ ባሌላትም ሚለው ነው አልቦ ማለት ባሌሌላት ሚል ነገር ይገልጣል ማለት ነው ካገባች በኋላ ከለበሰችው ደግሞ አልቦ ማለት ድንግልና የላትም ማለት ነው ካገባች በኋላ ሴት ድንግልና የላትም ሳታገባ ባሌላትም ካገባች በኋላ ወንድ የላትም ሚል የሚጠቅስ አልቦ ነውና ይህ ጥቅስ ለእግዚአብሔር የሚሳነው ነገር የለም በሚለው እስማ አልቦ ነገር ሚል ጥቅስ አልቦ ሚለው ባዶ ብሎ ይገልጻል ስለዚህ እግዚአብሔር የሚሳነው ነገር ባይኖርም ሰዎች እንደሚሉ ሰዎቹ ፀሐይን የሚያወጣው ለደጋጎችም ለክፎችም ነው ሲሏቸው አንዳንድ ጉንጫ አልፋ ክርክር የሚከራከሩ ሰዎች አይ እንዴት አድርጎ ለሃጣን ብቻ እንዴት አድርጎ ያወጣዋን ብለው የሚከራከሩ ሰዎች አሉ ግብጽ ላይ እኮ ስናይ የግብጽን ውሃ ደም አድርጎ እስራኤል የሚጠጡት ውሃ ግን ንጹህ ውሃ ነበረ እስራኤል በሚኖሩበት ግብጽ እየኖሩ የእስራኤል ሰፈር ብርሃን ነው የግብጽ ሀገር ግን በጨለማ ተመቷል የግብጽ እንስሳት በመቅሰፍ ተመተዋል የእስራኤል እንስሳት ግን ደና ነበሩ ግብጽ የሚጠጡት ውሃ ደም ሲሆን የእስራኤል ውሃ ነፃ ነውና እግዚአብሔር ሊለይ ካለ ሁሉንም ማድረግ ይችላል ግን የሚያደርገው ቸር ስለሆነ እንደ መሬት ተሸካሚ ቻይ ታጋሽ ስለሆነ እግዚአብሔር ሁሉን ነገር ችሎት ይኖራል እኛኮ በተለየ ዘመኑ ሰው ሁለት ቀን ወይ አንድ ቀን ይቅርታ ይጠይቅና እስካሁን ድረስ ቻልኩ ብሎ ከሚስቱ ጋር ሁሉ ሚጋጭ ሚጣላ ችሎታ አጥቶ ሰው ልጅ ወልዶ ትዳሩን የሚበትን ለትዳር ወዲያው እንደበቃ አንድ አመት ሁለት አመት መሙላት ያልቻለው ሰው ችሎታ ተስኖት ነው እግዚአብሔር አምላካችን አባታችን ግን የባህሪው ነው ልክ መሬት ነው እግዚአብሔር ሰው እገሌኮ መሬት ነው ይባላል ቻይ ነው ማለት ነው ታጋሽ ነው ማለት ነው በትዳራችሁ ስትኖሩ በስራ መስካችሁ ስትኖሩ በነገር ሁሉ በመትኖሩበት አጋጣሚ ክፉ ቢናገሯችሁ ታጋሽ ሆናችሁ መኖር ከቻላችሁ ነው እንግዲህ እናንተ የእግዚአብሔር ልጆች መሆናችን የሚታወቀው በዛ ነው እንጂ እንደው ለሽማግሌዎች ትልልቅ ስለሆኑ ደስ ይበላቸው ብዬ ነው እንጂ የሱን ጠብስ ሙቸም ማረሰው ሚል ሰው አለ ይገርማል ሙቸም ማረሰው እንደሱናን በሲኦልም አያገናኝ በሲኦልም በመንግስተ ሰማያትም አያገናኝኝ ከሱ ጋር አያስተያየኝ ይላል እንደው ሲጀመር እንዲህ አይነት ቂመኛ ምን ሊሰራ መንግስተ ሰማያት ገነት ይገባል እና ሰው ቻልኩ ሚል አንድ ነገር ሳይታገስ ነው የኛን ትግስት ታውቋታላችሁ በጣም ትንሽ ናትና ትግስት ከማጣት የተነሳ አሁን እንደው ፍርድ ቤቱን ሞልቶታል ሰው ለመፋታት የሚቆመው ከሚገባው ይልቅ የሚፋታው በሀገራችን ይበዛልና የችሎታ እጥረት ነው የመታገስ ችግር ነው ሰው ለባልንጀራው በስራ መስክ ስንኖር ከባልንጀሮቻችን ሰምተን እንዳልሰማን ቻይ ስንሆን የእግዚአብሔር ልጆች መሆናችን በባህሪው ውስጥ ያለው ነገር እንዲያስረዳን የሚያሳይ ነው እንዳልኳችሁ ባለፈው አሁን ሰው ትግስት ከማጣቱ የተነሳ የቅር የሚባለው ነገር ልክ እንደ ጅል ባትሪ ነው ብዬ ከዚህ በፊት ነግሬያችኋለሁ እንደምታውቁት ጅል ባትሪ ወዲያው ስትሰኩት 100% ይላል ስትነቅሉት ደግሞ 15% ይደርሳል ልክ የዘንድሮ ሰው ትግስት የዘንድሮ ሰው ፍቅር በመጀመሪያው እኮ እስኪጋቡ ድረስ እናውቃለን ሰው የሚሆነውን ከዛ በኋላ ግን መቻል ያቅተዋል ሰው የእግዚአብሔር ልጅ መሆኑን የሚያሳየው በዚህ አይነት ባህሪ መገለጫው ነው ስለዚህ እግዚአብሔር መሬት ነው ቻይ ነው ሰው ቢያስቀይማችሁ በትዳራችሁ ውስጥ መከፋት ቢኖር ችሎ ሁሉን ነገር ሲያሳልፉት ደግሞ ሁሉ ይስተካከላል ስለዚህ እግዚአብሔር አራቱን ባህሪያት ሲፈጥር አንዷ መሬት ናት መሬት የእግዚአብሔርን ቻይነት ታጋሽነት የምትገልጽ ናት ስለዚህ እኛ ደግሞ የእግዚአብሔር ልጆች ነን ታጋሾች እንድንሆን እንድንማርበት እንጂ ሁሉ ስነ ፍጥረቱን ብቻ ማነብነብ እንዳይሆን ነው ይንምላችሁ ትዕግስታችን ፍጹም እንዲሆን እግዚአብሔር አምላካችን የኢዮብን ትዕግስት ያባቶቻችን እንዲያድለን መልካም ፈቃዱ ይሁን እንግዲህ እግዚአብሔር መሬትን ታጋሽነቱን ከሰበከባት ካስተማረባት የእግዚአብሔርን ታጋሽነት መሬት ሁሉን ቻይ እንደሆነች እሱም ሁሉንም የሚችል አምላክ መሆኑን ባህሪውን የምታስተምረን ስለሆነች መሬት የእግዚአብሔርን ባህሪ ትገልጸዋለች እግዚአብሔር ቻይ ነው የመሬት ባህል አለው በሌላ መልኩ መሬት ሁሉን ታስገኛለች እግዚአብሔር ያልፈጠረው ፍጥረት ያላስገኘው ፍጥረት የለም ከዚህ ጋር በመሬት አዊ ግብሩ ይገናኛል በሌላ መልኩ ውሃ ደግሞ አለ ውሃ
መሬት ውሃ ነው። ውሃ ደግሞ እንግዲህ የቆሸሸ ልብስ ወስደን በብዙ ነገር የተበላሸ የቆሸሸ ልብስ ወስደን ልብሳችን በውሃ ስናጥበው ሁሉን ነገር ያጸዳዋል፣ ያነጻዋል። ደግሞ አባቶቻችን በንስሐ ጊዜ ነው የሚጠቅሱት በውሃና በሳሙና እየመሰሉ ውሃው ያነጻዋል። ቀኖና ምንና ያዘዘው ነገር ሳሙና ነው። ንስሐ ሳሙና ነው፣ ያጸዳዋል። ልብሱ ቆሽሾ በውሃ በሳሙና እንደሚነጻ እኛም ንስሐ ስንገባ ሁሉን ልክ የዚህን ውሃ ስናየው ውሃ እንደምታውቁት ማያነጻው ማያጠራው ነገር የለም። እግዚአብሔርም ሰዎች ክፉ ስራ ማይበድሉትን ከባባድ በደል ሰርተው ሄደው ከእግዚአብሔር ንስሐ ሲገቡ ልክ ውሃው ድፉን እንደሚያነጣው እንደ ነጭ ልብስ ሰዎችን ንጹህ ያደርጋቸዋል። ንስሐ የገባ ሰው ማለት በልዩ ሳሙና የታጠበ ንጹህ ልብስ ማለት ነው። ንጹህ ልብስ ማለት ነው። ንስሐ ስንገባ ታጥበናን ማለት ነው። እግዚአብሔር የውሃ ባህሪ ነው ያለው። ባህሪው ከውሃ ጋር የሚያገናኘው ይሄ ነው። እኛ ሰው የፈለገው የኃጢአት ጥግ የኃጢአት የበደል በደል አሁን እንግዲህ የኃጢአት አይነቶች በድፍን ኃጢአት ስለምንላቸው ነው እንጂ ሲዘረዘሩ ሰንበትን የሚሽረው ብዙ ነው። በዝሙት ወደቀ ብለን በዝሙት እንናገራለን እንጂ በዝሙት ህይወት እንኳን ሲወድቅ እኮ ሰው ግልጥ አድርጎ ስለማይናገር እንጂ ከክርስቲያን ጋር በዝሙት መውደቅና በእምነት ከማይመስል ሰው ጋር በዝሙት መውደቅ በጣም እጅግ በጣም ይለያያል። በሃይማኖት ከማይመስሉ ሰዎች ጋር በዚህ ዘመን ዝሙት የሚፈጽም ሰው አለ። በሃይማኖት ከሚመስሉ ሰዎች ጋር ዝሙት መፈጸምና በሃይማኖት ከማይመስለው ሰው ጋር ሰው ዝሙት ሲፈጽም እኩል አይደለም። ቀኑ ነው ይበላለጣል። ኃጢያቱም እኩል አይደለም። እንደምታውቁት ሰው ግን በጅምላ ነው ኃጢያት ዝም ብሎ የሚናዘዘው በጅምላ ነው። ዝም ብሎ መጥቶ ኃጢያት ሰርቼ ይላል። እንደው ከተናገረም ዝሙት ሰራሁ ነው እንጂ ከነማን ጋር የሚለውን መናገር አለበት። ሰው ዝሙት የሰራው ከማን ጋር ነው? ዝሙት የሰራው ስንት ቀን ነው? ዝሙት የሰራው በምን ምክንያት ነው? ምክንያቱንም በፈተና ይሆን በድፍረት ይሆን በእምነት ከማይመስለው ይሆን በእምነት ከሚመስለው ይሆን ይሄን እያንዳንዱን በዚህ ምክንያት ከእንደዚህ አይነት ሰው ጋር ብሎ ሰው ንስሐ ሲገባ በደም ቁልጭ አድርጎ ለይቶ መናዘዝ አለበት። እኔ ብዙ ጊዜ እንደምነግራችሁ ባለፈውም ነግሬያችኋለሁ። ሰውየው በሬ ሰርቆ እናንተ የምታውቁት ምሳሌ ነው። ለዚህ ትምህርት የሚያጎላው ስለሆነ ነውና ሰውየው በሬ ሰርቆ ሄዶ ንስሐ ሲገባ ምን አለ ነው የሚባለው? ሄዶ በሬ ነው የሰረቀው። ንስሐ ሊገባ ሄዶ ልጄ ምን አድርገህ ነው ሲሉት አባቱ እኔ የሰራሁት ገመድ ሰርቄ ነው አላቸው። የሚሰርቀው በሬ ነው፣ ብዙ በሬ ሰርቋል። ንስሐ ሲገባ ግን አባቴ ገመድ ሰርቄያለሁ አላቸው። እንዴ እኔ አባትም እውነት ገመድ ብቻ ሰርቆ መስሏቸው ተደነቁና አንተ የተባረክ ልጅ ነህ፣ ሌሎቹ ብዙ ነገር ሰርቀው በሬ ሰርቀው ነፍስ ገለው ሌላም አድርገው አይነግሩ፣ አንተ ግን ገመድ ሳትቀር ስትሰርቅ ትነግረኛለህ። እንደው ደግ ልጅ ነህ፣ ሌሎችንም እንዳንተ ባደረገልኝ ብለው በልሂድ። እኔ ስለ ገመዱ ይቀላል ኃጢያት ነው፣ ግን ስርቆ ነው። እኔ ጸልይልሃለሁ በል ይሄን ትንሹን ነገር ስለነገርከኝ ልጄ ታላላቁንም እንደማትደብቀኝ አውቄያለሁ ብለው በጥበብ እኔ አባት ጥበበኛ ናቸው። የንስሐ አባት በተለይ ጥበበኛ ሊሆን ይገባል። ምንድነው የሚሉት አባቶቻችን ሲያስተምሩ? ፈሊጥ የሌለው ቄስና ክንፍ የሌለው ወፍ አንድ ነው፣ መብረር አይችሉም። በጥበብ ነው። ካህኑን ንስሐ ኃጢያት ሰርቶ ንስሐ ሊገባ ሂዶ ምን አላቸው? አባቴ እንደው ነፍስ ገድዬ ነበረ ቀኖና ቢሰጡኝ ሲላቸው ጥበብ የሌላቸው ካህን ሆነው አይ ነፍሰ ገዳይ ከእግዚአብሔር መንግስት አይገባም ብለው ቆጣ ብለው ሲሰዱት እሱ ደግሞ እንግዲህ ምስጢር ሊያወጡብኝ አይደል ብሎ እሳቸውንም ገደላቸው ካህኑ። ይሄ ፈሊጥ የሌለው ቄስ ማለት ይሄ ነው። ያንም ገለው ራሳቸውንም ለሞት የሚያበቁ ፈሊጥ የሌላቸው አገልጋዮች ህዝብ ጨምረው ይዘው የሚወድቁ ናቸውና ፈሊጥ ሊኖረው ይገባል አገልጋይ። በተለይ ካህን የምእመናን ነፍስ በእጁ ላይ ያለለት ካህን በጥበብ እንዲኖር ይመከር። ለዚህ ነው ክንፍ የሌለው ወፍ መብረር እንደማይችል ፈሊጥ የሌለው ካህን ህዝቡንም ራሱንም ማሻገር አይችልም። ስለዚህ በዚህ አግባብ ወደ ሌላ ካህን ደግሞ ቆይቶ ወደ ሁለተኛው ካህን ሲሄድ አሁንም ፈሊጥ የሌለው ካህን ላይ ደርሶ አባዬ ነፍስ ገድዬ ነበር እግዚአብሔር ይቅር ይለኛል ሲላቸው ምንድነው የገደልከው ሲሉት አንድ ካህን አንድ ምእመን። እንዴ ካህን ገለህ ጭራሽ መንግስተ ሰማያት ልትገባ አትገባም ሲሉት እኛንም ቄስ ገደላቸው። ከዛ በኋላ
ሶስተኛው ቄስ ላይ ካህን ላይ ሲደርስ ግን ፈሊጠኛው ካህን ላይ ደረሰ። አባቴ ሁለት ካህን ግድያለሁ፣ አንድ ምዕመን ነፍስ አጥፍቻለሁ፣ እግዚአብሔር ይቅር ይለኝ ይሆን አላቸው። ንስሐ ማያስተሰርየው የለም። ንስሐ መግባት ማለት በውሃ በሳሙና እንደመታጠብ ነው። እግዚአብሔር ይቅር ባይ ነው። የሰው ልጆች ኃጢአት ቢሰሩ ምንም ተራራ ቢያክል በሰው ዘንድ በእግዚአብሔር ቸርነት ሲመዘን ግን የኛ በደል ቀላል ነው። ንስሐ እንድንገባ ብቻ ነው የሚፈለገው። ያኛ ኃጢአት ትንሽ ጠጠር ይዘን ባህር ላይ እንደጣልናት ጠጠር ባህሩ እንዳጠፋት የእግዚአብሔር ቸርነት ውቅያኖስ ነው። ስለዚህ አንተ በንስሐ ይቅር ትባላለህ ብለው በፍቅር አስከተሉት። ተካፍለን እንጾመዋለን ቀኖናው ይበዛል አሉት። ተከትሏቸው ሄደ። ወደ በረሃ ሲወስዱት አንድ ገደል አገኙና ከዛ ገደል ውስጥ ከዚህ መስቀል ወድቆብኛል አንተ አውጣልኝ ብለው በገመድ ይዘው ወደ ገደሉ ወደ ጉድጓዱ ላኩት። ከጉድጓዱ ሲደርስ መጨረሻ ገደሉ ጫፍ ላይ ሲደርስ አባዬ መስቀል የለም አላቸው። አዎ መስቀል ሳልወደቀም አንተ ግን ቀኖና ከባድ ስለሆነ አንተ ከዚህ ጉድጓድ ሁን፣ ለቁመተ ስጋ ነፍስ እንዳትወጣ ምግብን እየሰጣለሁ በሰዓቱ ከሱ ሆነ ቀኖናህን ጨርሰው እኔም ከውጭ ጾማለሁ ብለው ምግብ እየሰጡት እየጾመ 40 ቀን ከዛ ጉድጓድ ውስጥ ቆይቶ ከዛ በኋላ ሊጥሉለት ምግብ ዝቅ ሲሉ እንደ ንስር ክንፍ ተሰጥቶት ከጉድጓዱ ያለውን ሰው እግዚአብሔር በቀኖናው ምክንያት በክንፈ ጸጋው በሮ እንዲወጣ እግዚአብሔር ፈቀደለት። እኔ አባት ሊያዩት ቢፈልጉም እሱ ግን ተነጠቀ። አያችሁ ንስሐ እስከዚህ ድረስ መብረሪያ እንደ ንስር ምንበርበት ጸጋ ሁሉ የሚጨመርበት ነውና ንስሐውን ስንገባ ግን በአግባቡ በሚገባ ሆነን የወሰድነውን ክርስትና ስለሆነ የወሰድነውና ገመድ ሰረቁ በሊል ሲሉት አይ ከገመድ መጨረሻ ላይ ሲጨንቀው በፍቅርና በፈሊጥ እንዲህ የሚያምር ነገር ሲሰጡት ይሰው ምን አለ አባቴ ከገመዱ ጫፍ የበሬ ቀንድ አለ። ተመልከቱ መጀመሪያ ገመድ ነው የሰረቁት። አሁን ደግሞ በሬ ሰረቁ ሳይል ደግሞ ከገመዱ ጫፍ የበሬ ቀንድ አለ። እንዲህ እያደረጉ ኃጢአታቸውን በከፊል የሚናገሩ መጽሐፍ ምን ይላል? ገመሉን እየዋጡ ድንብላል ወይም ጭንተል የሚያህለውን ያጋልጣሉ ይላል። በፈሪሳውያን ላይ የደረሰ ተግሳጽ ነው። እና ትልልቁን ደብቀው ትንንሽ ኃጢአታቸውን የሚናዘዙ ሰዎች ካሉ ኃጢአት ንስሐ ሲገባ በቀላሉ ክርስትና ስለሆነ ክርስትና እንደሚባለው እንቅጭን ነው። ልጁ የዋኩኖ አማቱ ሙታ እየዞረ በመካከል ሲያለቅስ ወይኔ የሚስቴ እናት እያለ ያለቅሳል። ወይኔ የሚስቴ እናት ነው የሚለው ሲያለቅስ። እንግዲህ እንዲያ እናቴ በማለት ፋንታ ወይኔ የሚስቴ እናት እያለ እየዞረ ሲያለቅስ ዘመዶቹ አፈሩና እንደዛ አይለቀስም እናቴ ነው የሚባል ሲሉት ተውኝ ባካችሁ እንቅጩን ላልቅስበት አለ። እና እውነት ነው የሚስቱ እናት ናት አልተሳሳት። በእውነቱ ስናይ ክርስትና እንቅጩን ይሄ ንስሐ ላይ በትክክል የተደረገችው ምንና እንደዛ ከሆነ የእግዚአብሔር ባህሪ በውሃ ይመሰላል። ውሃ ባህሪውን ይገልጠዋልና ልክ ውሃው ልብሱን እንደሚያጠራው ማይሰሩትን ከባድ ኃጢአት ሰርተው ሰዎች ወንድ ለወንድ እንኳን ቢወድቁ ክፉ ኃጢአት ቢሰሩ በእምነት ከማይመስሏቸው ሰዎች ጋር ቢወድቁ እንዲህ አይነት ከዘመድ ጋር እንኳን ሳይቀር ኃጢአት ጥግ መቼም ደርሷል። ወንድ ከወንድ የሚባለው ቆይቷል። በእምነት ከማይመስለው ጋር የሚባለው ኃጢአት በጣም በርክቷል። ከዘመድ ጋር ሳይቀር ካክስት ልጅ ከዘመድ ከጓደኛ ሚስት በእውነት ከጓደኛ ሚስት ሳይቀር እንዲህ አይነት ዝሙት ሲሰራ እንቅጩን ተናግሮ በእግዚአብሔር ፊት ከባድ ኃጢአት ሰርተን እንኳን ስንቀር ልክ ውሃ ባህሪውን ስለሚገልጠው በዚህ አግባብ አምላካችን እግዚአብሔር ልክ ውሃው እንደሚያጠራው የእግዚአብሔር ቸርነት ኃጢአታችን ያስወግደዋል። አሁን የሚያስወግድልን አምላካችን እግዚአብሔር ስለዚህ ውሃ ባህሪውን በዚህ መልኩ ይገልጠዋል። በሌላ መልኩ እሳት ነው። እሳት የእግዚአብሔርን ባህሪ ይገልጠዋል። እሳት በምን የእግዚአብሔርን ኃያልነቱን የሚገልጥ ነው። እሳት የሚያቃጥለው እንደምታውቁት እርጥቡንም ደረቁንም ነው። እሳት እርጥብም ደረቅም ያቃጥላል። ስለዚህ እግዚአብሔር ኃጥኡንም ጻድቁንም ታላቁንም ታናሹንም የፈለገውን ነገር ላድርግ ቢል እንደሚቻለው ሁሉ ልክ የእሳትን ባህሪ በኃያልነቱ
እሳት ገደል ካልከለከለው ተራምዶ ይሄድና ገደል ውሃ ካልከለከለው እሳትን ውሃ ይከለክለው ማለት አይደለም። ገደልና ውሃ እሳት ድንበር ሆኖ ሊከለክለው ይችላል። እሳት ድንበር ሆኖ ሊከለክለው ይችላል። ግን እንዲህ ማለት ምን ማለት ነው? እግዚአብሔርን የሚከለክለው ነገር የለም እንዳንል ገደሉና ገደል የሚከለክለው ገደልና ውሃው ቸርነቱን ነው። እግዚአብሔር ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋል። እሳትም ውሃና ገደል ካልከለከለው ሁሉን ላጥፋ ማቃጠል ይችላል። እሳትና ገደል እንደሚከለክለው ሰውን እንዳያጠፋ ምድርን እንዳይቆጣት እግዚአብሔር ደግሞ ማን ይከለክለዋል? ምሕረቱና ቸርነቱ ይከለክለዋል። ስለዚህ እሳት በታላቅነቱ በዚህ ስራው እሳት ለእግዚአብሔር ባህሪ ይስማማል። ውሃንም አይተናል ይስማማል። መሬትንም አይተናል። ለታጋሽነቱ መሬትም ትስማማዋለች። ከዚህ ቀጥሎ ነፋስን ስናይ አራተኛውን የመጨረሻውን ነፋስን ስናይ ነፋስ እንደምታውቁት ማይጨበጥ ረቂቅ ነው። እግዚአብሔርም ከነፋስ 7 እጅ የሚረቅ አምላክ ነው። ማይጨበጥ ማይዳሰስ ይሄ ነገሩ እግዚአብሔርን ይሄ ነገሩ ይገልጠዋል። ብዙም በዚህ ባህሪያት ውስጥ የሚገልጡት በጣም ብዙ ነገሮች አሉ። እንግዲህ በዚህ መካከል ነፋስ በሌላ መልኩ ገበሬ እህሉን አጭዶ ወቅቶ ውድማው ላይ በሚያጠራበት ጊዜ ነፋስ ከሌለ ገበሬው እህሉን ከገለባ መለየት አይችልም። እህሉን ከሌላው ነገር አጥርቶ የሚለየው ነፋስ ነው። ተመልከቱ እንግዲህ ገበሬ አለ፣ የገበሬው መንሽ አለ፣ በዛ ስራውን ይሰራል። በዛ መካከል ገበሬው ነፋስ ካላገኘ ነፋስ እስኪመጣ ድረስ ቆሞ ነው የሚጠብቀው ገበሬ። ነፋስ ሲመጣ ነው ስራ የሚሰራው። ስለዚህ ነፋስ ደግሞ ኃያል ነው። ምን ይለያል? ፍሬና ገለባን ይለያል ነፋስ። እግዚአብሔርስ ኃጥአንና ጻድቃንን ይለያል። እግዚአብሔር ምን ማለት ነው? ገለባ የተባሉ እነማን ናቸው? ኃጥአን ናቸው። ፍሬ የተባሉ እነማን ናቸው? ጻድቃን ናቸው። ጻድቃን ፍሬ ይባላሉ፣ ኃጥአን ገለባ ይባላሉ። ነፋስ ፍሬን ከገለባ እንደሚለይ እግዚአብሔርም ፍሬና ገለባ የተባሉ ጻድቃንና ኃጥአንን ይለያል። እግዚአብሔር አምላካችን ከፍሬዎች ከጻድቃን ቁጥር እንዲደምረን መልካም ፈቃዱ ይሁን። ይህ መልካም ነው። የኃጥአን ገለባነት እንግዲህ ኃጥአንና ጻድቃንን በብዙ ነገር በፍሬና በገለባ ይመስላቸዋል። በፍየልና በበግ ይመስላቸዋል። እረኛው በጎችን ከፍየሎች ይለያል ተብሏል። መለያየት የነፋስ ስራ ነው። እግዚአብሔር ደግሞ በጎች የተባሉ እንግዲህ ኃጥአን የፍየሎች ምሳሌ ናቸው። እንደምታውቁት ፍየል የፍየልን ጸባይ እንደምታውቁት ፍየል በኃጥአን የተመሰለችበት ምክንያት ፍየል ድምጿ ይረብሻል፣ ሌላውን ታውካለች፣ ጯሂ ናት። ኃጥአንም ሰውም ሲሞት ይጮሃሉ፣ ብዙ ነገር ያደርጋሉ። ለለቅሷቸው ለምን ልክ የላቸውም። በኋላ ደግሞ ፍየል በግ አንስቶ ከመካከሏ ልጇን ሲወስድባት ሰገግ እያለች ወደ አውሬ ትቀርብና ከዛ በኋላ ግን ተመልሳ ችፍ እያለች ትመጣለች። ችፍ እያለች ተመልሳ ልጇን ካስነጠቀች በኋላም እሷም ተመልሳ መጣ እንደገና ለሌላ ጉዳት ትደርሳለች። ፍየል ቀባጣሪ ናት። ኃጥአንም ቀባጣሪዎች ናቸው። ልክ ኋላ ያለቅሱና ለጊዜው ይጮህና በሞተ ሰው ሀብት ንብረት ሲገዳደሉ የኔ ይገባኛል የኔ ይገባኛል እርስ በርሳቸው ሲተላለቁ መጀመሪያ ጥቁር ልብስ ለብሰው እየየ ሲሉ የገባቸው ይመስላሉ። ልክ ኃጥአንና ፍየሎች ከዚህ ጋር ከድምጻቸው ከረባሽነታቸው ጋር ይመሳሰላሉ። በሌላ መልኩ ፍየል ጭቃ ትሰቀቃለች፣ ጥፍርር እያለች ነው የምትሄደው። ጥፍሯ እንኳን እንዳይነካ አረማመዷ ሁሉ ይለያል። በጎች ደግሞ ጭቃ አይሰቀቁም። ያ ማለት ምንድነው? በጎች የተባሉ ጻድቃን ናቸው። ጭቃውን አይሰቀቁትም ማለት ስለ ክርስትናቸው የሚመጣባቸውን መከራ አይሰቀቁትም። እናንተ በየሳምንቱ መሰብሰብን ሳትሳቀቁ መጸለይን ሳትሳቀቁ ጉባኤውን ሳትሰለቹ እንደ ጻድቃን ሂደት ነው እየተጓዝን ያለው። እንግዲህ መጨረሻችን እግዚአብሔር ያሳምር ብሎ ከመጸለይ ሌላ ምን ይባላል? ስለዚህ አይሰቀቁትም። ሰዎች እኮ ጉባኤ ያለ ሲባል ፍየሎች ጭቃውን እንደሚሰቀቁት ጸሎትን ጸልዩ ሲሏቸው የሚሰቀቁ፣ ጾም መጣ ሲባል የሚሰቀቁ ሰዎች አሉ። ጾሙን እንኳን 7ቱን አጽዋማት ከፋፍለው ይሄ ለሽማግሌ ይሄ ለቄስ ብለው እንኳን ትንሽ ጾም ይጾሙ። በቃ ምንም ጾም መጣ ሲባል ማይጾሙትን እንደው የሚጨነቁ ሰዎች አሉ። ሰውየው ችኩል ሆኖ ጾም ማይወድ ሆኖ አክፍሎ
አከፈል ብሎ ለርሙ ቢል ማይነጋ ሆነ ድሮማን ያክፍየ ሊነጋልኝ ብሎ አቋርጦ በላ ችኩል ሰው እንዲህ ነው የሃጣን ምሳሌ የፍየሎች ምሳሌ ነው በጎች ታጋሾች ናቸው ጭቃውን አይመረሩት መከራውን አይመረሩት ስለዚህ በጎች እንዲህ ናቸው በግ አንድ ጊዜ ከሮጠ ልጆቻቸውን ከነጠቀባቸው እነሱ የሰው ልጅ ካመረረ በግ ከበረረ ተብሎ ወደ ኋላ አይመለሱም ደጋው ይመቻቸዋል ስለዚህ እንዲህ የሆነ ብዙ ምሳሌ ይሆናል ወደ ሌላ ሰፊ ምስጢር እንዳንገባ እንመለስና ጻድቃን የፍሬ ምሳሌ ሃጣን ደግሞ የገለባ ምሳሌ ገለባ አይጠቅምም ለእሳት ነው ጻድቃን ደግሞ ፍሬዎች ናቸው ፍሬውን ወደ ጎተራ ገለባውን በእሳት ያቃጥለዋል ተብሎ በማቴዎስ 3:12 ላይ ተመዝግቧል ገበሬው ራሱ ክርስቶስ ነው መሽና አለ 3 ጣት አለው 2 ጣት አለው 2 ጣት ሲኖረው ከኔ ወግዱና ወደኔ ኑ ፍየሎችን ከኔ ወግዱ በጎችን ወደኔ ኑ ሚልበት ሁለቱ የመንሹ ጣት የስልጣኑ ምሳሌ ነው ወደኔ ኑና ከኔ ወግዱ ሚልበት 3 ጣት ሲኖረው መሽኑ ደግሞ መንሽ 3 ጣት ካለው ምን ማለት ነው ስላሴ በስም በአካል በግብር 3 በባህሪ በህልውና በአገዛዝ በስልጣን ይህን ዓለም በመፍጠር አንድ ናቸው መያዣው አንድ ነው መንሹ ጣቱ 3 ነው በስማቸው አብ ወልድ መንፈስ ቅዱስ ያልናቸው ደግሞ ይህ ስነ ፍጥረትን በመፍጠር አንድ ናቸው ስላሴ በገበሬው መንሽ ሳይቀር ትምርት አይማደ ምስጢር ትምህርታችን የስነ ፍጥረት ትምህርታችን በዚህ ውስጥ ገብቶ ይብራራል ሰፊ ታላቅ ምስጢር ነው ለየገታ ነው በዚህ አግባብ ባቅም በልክ መሰጠት ስላለበት በዚህ መልኩ ነው የሚሰጠው እንግዲህ ፍሬው ከገለባ ተለይቶ ይቃጠላል በዚህ አግባብ የነፋስ ምሳሌ ይሆናል ሌላው አምስተኛው ከነዚህ ቀጥሎ የፈጠረው ጨለማን ነው አራቱን ባህሪያት ፈጠረ ከዛ ቀጥሎ አምስተኛ ጨለማን ፈጠረ እግዚአብሔር ጨለማን ፈጠረ ከጨለማ ቀጥሎ ግን የፈጠረው አምላካችን እግዚአብሔር ክብር ይግባውና ሰባቱን ሰማያት ፈጠረ እግዚአብሔር ሰባቱን ሰማያት ፈጠረ ከጨለማ ቀጥሎ ሰባቱን ሰማያት አሁን ሙሴ ይሄንን ነው ሰባት ሰማያት ብለን ምንጠራቸው ሙሴ ግን ሰማይና ምድርን ፈጠረ ሰማያትን አላለም ከዚህ ላይ ደግሞ ስነ ፍጥረት ሰባትን አለ ምንድነው ተግባራቸው አንድ ነው እነዚህ ሰባት ሰማያት ምንላቸው የተያያዙ ናቸው በስራ የተያያዙ ናቸው በተለይ መንበረ ጸባኦት መንበረ መንግስት ሰማይ ውዱድ የሚባሉት ሶስቱ እንደ ፎቅ የተያያዙ ናቸው ነው ባነው አወራቸው እንግዲህ ከታይ ስንጀምር ኢዮር ኤረር ራማ የሚባሉ ዓለም መላእክት የሚኖሩባቸው ኢዮር ራማ ኤረር ከሰባቱ ሰማያት ኢዮር ራማ ኤረር ሶስቱ ናቸው ከዛ ቀጥሎ ደግሞ ኢየሩሳሌም ሰማያዊት አራተኛዋ ናት ከዛ ቀጥሎ ሰማይ ውዱድ ከዛ ቀጥሎ መንበረ መንግስት ከዛ ቀጥሎ መንበረ ጸባኦት እነዚህ ሰባት ሰማያት የተፈጠሩት በዕለተ እሑድ ነው ኢዮር ራማ ኤረር ኢየሩሳሌም ሰማያዊት ሰማይ ውዱድ መንበረ መንግስት መንበረ ጸባኦት እነዚህ መንበረ ጸባኦት ሰማይ ውዱድ መንበረ መንግስት የሚባሉት እግዚአብሔር ዙፋኑን የሚገልጥባቸው የተያያዙ እንደፎቅ የተያያዙ አንዱ ካንዱ ጋር የተቀጣጠለ ስሪት ያላቸው ናቸው ወደታችም ስላይ አሁን የጠራናቸው ኢዮር ራማ ኤረር ኢየሩሳሌም ሰማያዊት የምትባለው ለሰው የተፈጠረች ናት ዲያብሎስ የነበረው ከዚች ነው ኢየሩሳሌም ሰማያዊት ነው ዲያብሎስ የሰው ልጅ የሚጣላው ከዚች ሰማይ ኢየሩሳሌም ሰማያዊት ላይ ስለነበረ እሱ ሲክድ ከዚች ቦታ ስለወጣ ዲያብሎስ ኢየሩሳሌም ሰማያዊትን ሲለቃት በዲያብሎስ ቦታ ሰውን ፈጥሮ ነው ሰውን ነው የተካው በዲያብሎስ ቦታ የተካው ሰውን ስለሆነ ቦታውን ሲወስዱበት ማይጣላ የለም እንዳገሬ ገበሬ ስለዚህ በየቦታ ጉዳይ ነው ዲያብሎስ በሰው ላይ ይህን ያክል ክፋት የሚያደርሰው ሰው በቦታው ስለገባበት ነው ሰው በሚስቱ ሲሄዱበት ማን አይጣላም ቦታውን ሲነጥቁት ማን አይጣላም ይክፉ ጠላት ነው ሚስቱ ላይ ከሄዱበት ቦታውን ከነኩበት ሰው አይታገስም ዲያብሎስ ይህን ያህል በሰው ልጆች ላይ ተደራራቢ ጭካኔ የሚያደርሰው ኢየሩሳሌም ሰማያዊት ነበረ ከኢየሩሳሌም ሰማያዊት ዲያብሎስን አስወጥቶ የሰው ልጅ ሲተካው የኛ መኖሪያ ስትሆን ቦታው ላይ ስለገባንበት ዲያብሎስ የሰው ልጆች ከለተ ምጻት ሲዋጋን ይኖራል ጦርነታችን ከዚህ ጋር ነው ከማይታየው ጋር እሱን ለማባረር ባለፈው እንዳየነው ስመ ስላሴን ስንጠራ ለሱ መብረቅ እንደጮህ ያክል ያስደነግጠዋል
ትምህርተ መስቀል ስንሰራ የመብራንን ስም ስንጠራ እሱን ያስደነግጠዋል። መዋጋታቸው ከስጋ ከደም ጋር አይደለም ከረቂቃኑ ጋር ነው ተብሎ ነው በኤፌሶን መልእክቱ ቅዱስ ጳውሎስ ብርሃነ ዓለም የመዘገበው። ስለዚህ እግዚአብሔር ቤተሰቦች ይህንን ጠላት ሰይጣን በቦታው ስለገባንበት እሱም እስከ ዕለተ ምጽአት አይተወንም። እኛም እየተዋጋን የጽድቅ ስራ እንድንሰራ አምላካችን ይርዳን። መንበረ ጸባኦት እግዚአብሔር ክብሩን ኪሩቤል በሚሸከሙት ዙፋን ላይ የምትገለጥ ናት። ኪሩቤል በሚሸከሙት ዙፋን ኪሩቤል ዙፋኑን ይሸከማሉ፣ ክርስቶስን ይሸከማሉ ስንል እንግዲህ ኪሩቤል ይሸከሙታል ማለት እኛን ጫማችን ይሸከመናል እንደማለት ነው። ራሱ ነው የሚሸከማቸው። ጫማችን የሚሸከመን እኛ ሳንሆን እኛን እንጂ ጫማችን የሚሸከመን አታች ስለሆነ ጫማ ነው የሚሸከመን የሚል ሰው አይጠፋም። ግን ጫማችን ወደ ፈለገው ሳይሆን እኛ ወደ ፈለግነው ነው የምንወስደው። ስለዚህ ኪሩቤል እግዚአብሔርን ተሸከሙት፣ ዙፋኑን ተሸከሙ ስንል ሁሉን ዓለም የያዘውን ያን ተሸከሙት ማለት እሱን ለመግለጥ ጫማ ሰውን ተሸከመው እንደማለት እንጂ ራሱን ነው የሚሸከማቸው እኛ ጫማችን እንደምንሸከመው። ስለዚህ እነዚህ ሰባቱ ሰማያት የተፈጠሩት በዚህ በዕለተ እሁድ ነው። እነዚህ ሰባቱን ሰማያት ዮር፣ ራማ፣ ኤረር፣ ኢየሩሳሌም ሰማያዊት፣ ሰማይ ውዱድ፣ መንበረ ጸባኦት፣ መንበረ መንግስት የሚባሉትን እነዚህን ጨምረን ነው እንግዲህ እነዚህን ጨምረን አንድ አድርገን ቆጥረን ነው ከ22 ስነ ፍጥረት የሚሆነው እነዚህ ተፈጥረዋል። በዚህ ቀን ደግሞ መላእክትን ፈጥሯል። ቀጥሎ መላእክትን ፈጠረ። መላእክትን ሲፈጥራቸው አዋቂዎች አድርጎ ፈጠራቸው። አዋቂዎች ናቸውና ይወቁኝ ብሎ ተሰወራቸው። ሲሰወራቸው እርስ በርሳቸው ማን ፈጠረን በጨለማ ውስጥ ናቸው። አስቡ፣ ብርሃን የለም። አዋቂዎች አስተዋዮች አድርጎ ፈጥሮ ዲያብሎስን ግን ከሁሉ በላይ በሹመት ከሁሉ በላይ ለዙፋኑ መንበረ ጸባኦት ለምንለው ለእግዚአብሔር ቅርብ የሆነ ዲያብሎስን አድርጎ ሌሎችንም መላእክት በዚህ ቀን ፈጠረ። ጨለማ አልነበረም። በዚህ ሰዓት ጨለማ አልነበረም። በድንግዝግዝ ውስጥ ናቸው መላእክት። በዛ ውስጥ ሆነው አዋቂዎች ሆነው ሳሉ እርስ በርሳቸው ማን ፈጠረን፣ ከወዴት መጣን፣ ማን አስገኘን፣ ፈጣሪያችን ማን ነው እያሉ በጨለማ ውስጥ ነው ሲተረማመሱ ከላይ ወደ ታች ሲያደምጥ ማን ፈጠረን የሚል ሰማ። ወደ ላይ ሲያደምጥ ግን ድምጽ አጣ። እንግዲህ ወደ ላይ ከሌላ አምላክነትን ለሌላ አሳልፌ እሰጣለሁ በስንፍናዬ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። አደመጡት። ፈጣሪያችሁ እኔ ነኝ ያስገኘዋችሁ አለ ዲያብሎስ ከላይ ሆኖ። እንግዲህ እኔ ፈጣሪ ነኝ። ይሄንን ነው ባለፈውም እንደተነጋገርነው አባቶቻችን ጓጉንቸር ጉዞ ሳትማር መዝለል ተማረች። መጀመሪያ የሚቀድመው መጓዝ ነው። ጓጉንቸር ግን ደርሳ ትዘላለች። ሰው አቅሙን ማወቅ አለበት። ሰው ደካማን ምንም እግዚአብሔር አልቆ ቢፈጥረው በምን አይነት አቅም እንደተፈጠረ ቀስ እያልን ነው። ለዚህ በሁለት እግራችን እንኳን መቆም እንኳን አንችልም። እንደምታውቁ ሰው መጀመሪያ እንደው ከነቃ እንደምንም ቀስ በቀስ ሲያድግ እንኳን ቀስ በቀስ እያደገ መጀመሪያ በአራት እግሩ ነው። እንደ እንስሳ ነው የሚጓዘው በአራት እግሩ። ህፃናት ሲያምቧችሁ ሲድሁ ታውቃላችሁ። በአራት እግራቸው ነው ምድርን የሚያውቋት የሚንቀሳቀሱ። ከዛ በኋላ ነው እየቆዩ መቆም ሲፈልጉ እናቶቻቸው እጃቸውን ያሳያቸዋን ድጋፍ ሆኗቸው በእግራቸው ጫፍ ይቆማሉ። ከዛ ራሳቸውን ችለው ይቆማሉ። ከዛ መንቀሳቀስ መራመድ ይጀምራሉ። ከመራመድ ቀጥሎ መዝለል ይጀምራል። መዝለል ጓጉንቸር ግን ይህን ሁሉ ሳይጠብቅ ነው ዝም ብሎ ደርሶ የሚዘለው። እኔ ራሴ ትልቅ ነኝ ማለት ሰው እኮ ደካማ ነው። ከዛ በኋላ ደግሞ እድሜ ዘመናችን ያልቅና በሁለት እግራችን መጓዝ ያቅተንና ሶስተኛ ድጋፍ በትር እንጨምራለን። ደግሞ እንደ ባጃጅ 3 እግር ይኖረናል ማለት ነው። መጀመሪያ እንደ እንስሳ እንንቀሳቀሳለን፣ መካከል ላይ ሰው እንሆናለን፣ መጨረሻ ላይ እንደ ባጃጅ አንድ ድጋፍ ጨምረን ሄደ። ሰው ደካማ ነው፣ ከእግዚአብሔር ጋር ነው ሙሉ የሚሆነው ሰው። ዲያብሎስን የፈጠርኳቸው በማለቱ እንደ ጓጉንቸር መራመድ ሳትጀምር መዝለል ተማረች። ደርሶ አይዘለልም። በእንደዚህ አይነት አባቶቻችን ይገልጹ። እኔ የፈጠርኳቸው አለ ላይ ድምጽ ስላጣ ዝም ስላሉት ስላሴ እኔ የፈጠርኳቸው አለ። እግዚአብሔር ግን ያልፈጠረውን ዝም አለው፣ ታገሰው። በዚህ ጊዜ መላእክት ግማሾቹ እውነት ነው እሱ ድምጹን ካሰማን ፈጥሮናል አሉ። ግማሾቹ ዝም አሉ፣ በዝምታ ተዋጡ። ፈጠረንም አልፈጠረንም ሳይሉ በዝምታ።
ግማሾቹ ግን ምን አሉ? አዋቂዎች አድርጎ ስለፈጠራቸው ከላይ ስላለ ነው ወይ? እኛ ከበታቾቻችን ያሉ ሌሎችን አልፈጠርናቸውም። እንግዲያውስ ፈጠርኳችሁ ሚለን ከሆነ አምላካችን ከሆነ አንድ ፍጥረት ይጨምርና ያሳየን። በላንድ ፍጥረት ፍጠርና አሳየን፣ ጨምርበት። ከተፈጠረው ፍጥረት ላይ አንድ ፍጥረት ጨምርና አምላክነትህን እንረዳህ። ከዛ ውጭ ግን ሳናይ አናምንም ብለው እንደ ጠንካራ ክርስቲያን ተከራከሩ። ሲከራከሩ ዲያብሎስ ምን አለ? እሺ ልፍጠር ብሎ መቼስ ደፋር ነው። ሊፈጥር እጁን ከሳት አስገባው። እጁን ከሳት ሲያስገባ ከሳት ፍጥረት ሊፈጥር ሲያስገባ እጁ ተቃጠለ። ዋይ አለ። በዚህ ሰዓት እግዚአብሔር በስውር ዝም ብሎ ራሱን ሳይገልጥ የተቃጠለ እጁን ፈወሰው። ቸር ነው እግዚአብሔር። ፍጻሜው ላይ ሲፈውሰው ግን ምን አለ? ይሄ ማይታይ ውጫዊ አምላክ ስለሆነ ነው እንጂ ውጫዊ አምላክ ቢሆን ኑሮ ሚታይ አምላክ ቢሆን ኑሮ ማይታይ ሆኖ ነው እንጂ ሚታይማ ቢሆን ለምን ይለኝ ነበር ብሎ ሲጠራጠር የተጠራጠረበት ልቡን ደግሞ ተሰማው። እንዲህ የሆነ መላእክትን ሲረብሽ በመካከላቸው ቅዱስ ገብርኤል ቆሞ በያለንበት እንጽና አይዟችሁ አላቸው። እንግዲህ ቅዱስ ገብርኤል ድንግል ማርያምን እንዲያበስር የታጨ በዚህ ቀን ነው። ቅዱስ ገብርኤል ለእመቤታችን ለመታጨት እነ ቅዱስ ሩፋኤል እነ ቅዱስ ሚካኤል እያሉ ገብርኤል የተላከበት ምክንያት ምንድነው? የማረጋጋት ጸጋ ስላለው ያን የተረበሸውን የመላእክትን ዓለም ስላረጋጋው። ስለዚህ ቅዱስ ገብርኤል ታላቁ መልአክ አረጋግቶ እንዲነግራት ለድንግል ማርያም የታጨው ያን የመላእክትን ስላረጋጋ ነው ብለው ያመሰጥሩ። ያኔ ለመልካም ነገር ታጨ። ዛሬም ከተማ በተረበሸ ጊዜ ቅዱስ ገብርኤልና ቅዱስ ሚካኤል ያረጋጉታል ይባላል። እነዛን ፈጥሮናል ያሉትን አብሮ በጨለማ ጠቅሎ ወደታች አወረዳቸው። ፈጥሮን ይሆን አልፈጠረም ብለው በድግዝግዝ በዝምታ ዝም ያሉትን ባየር ላይ ተዋቸው። ዛሬ ያየር አጋንንት ምንላቸው ያኔ በዝምታ ፈጣሪያቸውን ያልመረመሩ ዲያብሎስ ነው የሚያላሉ ፈጣሪ ነው ያላሉ ዝም ብለው አየር ላይ የቀሩት ነው። ባየር ላይ ተዋቸው ያየር አጋንንት እያልን እንጠራቸዋለን ማለት ነው። ሌሎቹ መላእክት ግን ፈጣሪያቸውን ቅዱስ ገብርኤል የተናገረው ነገር የሚደንቅ ነው። አምላካችን እስከምናገኘው ድረስ በያለንበት እንጽና አይዟችሁ እያለ ሲናገር እንግዲህ ያን ጊዜ እግዚአብሔር በዚህ ንግግሩ መልካም እግዚአብሔር ማንነቱን በዛ ሰዓት በድግዝግዝ ውስጥ እያሉ ራሱ እንዲገልጹ ብርሃን ይሁን ብሎ ስምንተኛውን ፍጥረት እግዚአብሔር በዚህ ጭንቀት ውስጥ እያሉ ብርሃን ይሁን ብሎ እግዚአብሔር ተናገረ። ብርሃንም ሆነ። በዛን ጊዜ ብርሃን ሲበራላቸው ብርሃንን ሲፈጥር አምላክነቱ ተገልጦላቸው መላእክት ቅዱስ 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 ብለው ሲያመሰግኑት ዲያብሎስን አመስግን ሲሉት እኔማ አራተኛ አድርጋችሁ ቢያንስ አመስግኑኝ እንጂ እንዴት አድርጌ ፈጣሪ ነኝ እንዴት ከፈለጋችሁ ቅዱስ ቅዱስ እያላችሁ ሶስትነታቸውን እየገለጻችሁ የምታመሰግኑ ከሆነ እኔንም አራተኛ አድርጋችሁ አመስግኑኝ እንጂ እኔ እመሰገን ብሎ አላመሰግንም አለ። ከመላእክት የምስጋና ማይበር ተለይቶ ወደ ታች ቁልቁል ሲወርድ ምን ይል ነበር ዲያብሎስ? በጣም የሚገርም ትምህርት ነው ያለው። ዲያብሎስ ወደ ታች እግዚአብሔር ከክብሩ አዋርዶ ወደ ታች እየዘቀዘቀ ወርዶ ሲያመጣው ዲያብሎስ ግን ምን ይላል? ሰማዩን ጠቅሎ ወደ ላይ ወጣ እያለ እግዚአብሔር ሸሸ ብሎ ተናገረ። ዲያብሎስ ግን እሱ እየሸሸ ያለ ወደ ታች ዲያብሎስ ነበር። እግዚአብሔር ሸሸ እያለ ግን እሱ ይናገር ነበረ ያወራ ነበረና በዚህ ጊዜ ብርሃን ተፈጠረ። ብርሃን የወንጌል ምሳሌ ዘግይቶ ነው የተፈጠረ። ጨለማ የኦሪት ምሳሌ ነው። አሁን ዘመን ወንጌል ላይ ነው ያለነው፣ ዘመን ሐዲስ ላይ ነው ያለነው። እንግዲህ በዚህ ይመሰላል እነዚህን 8 ፍጥረታት አራቱን ባሕርያተ ሥጋ፣ አምስተኛ ጨለማ፣ ስድስተኛ ሰማያት ወይም ሰማይ ሰብሰብ አድርገን፣ ሰባተኛ መላእክት፣ ስምንተኛ የመጨረሻ ብርሃን። እነዚህን ፍጥረታት ሲፈጥር ጨለማን ሲፈጥር፣ አራቱን ባሕርያት ሲፈጥር፣ መላእክትን ሲፈጥር፣ ሰማያትን ሲፈጥር እግዚአብሔር በንግግር ሳይሆን በሐልዮ በዝምታ 7ቱ ፍጥረታት ተፈጠሩ። እግዚአብሔር በዝምታ በንግግር በተግባር ፈጠረ ብለን እዚህ በፊት እንደተነጋገርነው ሲፈጥር በዕለተ እሑድ ከፈጠራቸው 7ቱ ፍጥረታት በዝምታ በሐልዮ በሐሳብ ብቻ የተፈጠሩ፣ አራቱ ባሕርያት ጨለማ፣ ሰማይ፣ መላእክትና መላእክት እነዚህ 7ቱ ናቸው። እነዚህ በዝምታ ተፈጠሩ። ብርሃን ለይኩን ተብሎ 8ኛውን እሑድ የተፈጠረውን ብርሃን ለይኩን ብርሃን ይሁን ብሎ እግዚአብሔር በንግግር። ለምንድነው እግዚአብሔር ሌላውን በዝምታ ፈጥሮ ብርሃንን በንግግር የፈጠረው ሲባል መላእክት ሳይፈጠሩ ነው ሌሎች ሰማይ፣ ጨለማ፣ አራቱ ባሕርያት የተፈጠሩና ሰሚ የለም ነበረ።
ሰሚ በሌለበት ደግሞ መናገር ከንቱ እንደሆነ ሊያስተምረን ነው ብለው መተርጉማኑ አስቀምጠዋል። ሰሚ በሌለበት መናገር አግባብ ስላልሆነ ሌላውን በዝምታ ፈጠረ። አሁን ግን መላእክት ሰባተኛ ፍጥረት መላእክትን ሲፈጥር ሰሚዎች ስላሉ ለይኩን ብርሃን ይሁን ብሎ ተናገረ። መላእክትም ሰሙና አዩና ብርሃኑን ጠጋ አድርገው ቅዱስ ቅዱስ ብለው አመሰገኑት። እኛም እንደ መላእክት ቅዱስ ቅዱስ ብለን አመስግነን በቸርነቱ ያግዘን ያድለን። በዚህ አግባብ እንግዲህ በዕለተ እሑድ እነዚህን ሰባት ፍጥረታት ፈጥሯል ጠቅለል አድርጎ በመግቢያው ክፍል 1 ላይ እንዳየነው። ከዛ ቀጥለን ይሄን ልናየው ትኩረት ሰጠን ልንማርበት ይገባል። የእግዚአብሔር ቤተሰቦች በዛሬው ዕለት እንግዲህ ይሄው ነው ያለው። በዚህም ቀን ቀጣዩ እንዘልቀዋለን ማለት በቀጣይና ያለውን ደግሞ ክፍል 3 ብለን እናስቀጥለዋለን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው ዕለት ከአራቱ ባህሪያት ውስጥ እንኳን የምናያቸው ብዙ ነገሮች አሉ። ታጋሽነት አሉ። የእግዚአብሔርን ማንነት የሚያሳዩን ተፈጥሮ እንዲህ ያስተምሩናል። ስለዚህ መሬት፣ ውሃ፣ ነፋስ፣ እሳት ስንል የእግዚአብሔርን ቻይነት አይተን እኛም ታጋሾች እንድንሆን፣ ውሃውን ስናይ እግዚአብሔር ከኃጢአት እንደሚያነጻን ከልብሱ ጋር በማነጻጸር ንስሐ እንደ ሳሙና እንደ ውሃ አድርጎ በመውሰድ የእግዚአብሔር ቸርነት ያ እንደሆነ፣ እሳት ሁሉን እንደሚያቃጥል ገደልና ውሃ እንደከለከለው ቸርነቱ እንደሚከለክለን፣ እንደገና ደግሞ ነፋስ ፍሬን ከገለባ እንደሚለይ ሁሉ እግዚአብሔርም ደግሞ ጻድቃንና ኃጥአንን መለየት የሚችል መሆኑን እያንዳንዱ እግዚአብሔር የሚሰራው ስራ ሁሉ ጨለማን ደግሞ ምክንያቱ የጨለማ ምክንያት ምንድነው? ጨለማ እግዚአብሔር ካልፈለጉኝ አልገኝም ሲል ጨለማን ፈጠረ። ግን ከፈለጉኝ ይገኛለሁ ሲል ደግሞ በመጨረሻ ብርሃንን ፈጠረ። እግዚአብሔርን የሚያገኙት የፈለጉት ሰዎች ናቸው። ስለዚህ እግዚአብሔርን ባለን አቅም በትህትናችን በአግባቡ ጸልየን ከእግዚአብሔር ጋር መገናኘት እንድንችል ነው። እንግዲህ እግዚአብሔር አምላካችን በጸሎት እየጀመርን ነው። ይህን እያደረግን ያለ የጸሎት ዋጋ በገባኝ መጠን መግለጽ ባልችልም ታላቅ ሰፊ ነው። በሁሉ ነገር በጭንቀታችን ውስጥ ግን ስንጸልይ ቀጥ አድርገን ባለፈው እንደነገርኳችሁ መቼም አንዳንድ ጊዜ ሁሉም ነውርኑ ጥያቄ ስንጠይቅ በዚህ አግባብ ምንድነው የተንሻፈፈ ጥያቄ ለባልስጠኝ ብሎ መጸለይ እንደነውር ተቆጥሮ ስትጸልይ እንደው ጌታዬ ሆይ ለናቴ ጥሩ አማች ስጣት እያለሽ ስትጸልይ ለኔ ጥሩ ባልስጠኝ ማለት ነውር መስሏት ለናቴ ጥሩ አማች ስጣት እያለሽ ስትጸልይ እግዚአብሔር የለመኑትን ማይረሳ በቀጥታ ጸሎቱን ሲመልሰው እውነትም ለአማቱ መልካም ባል ላስትመጣ ቢጠጭ ሚል አይዞሽ ሚል ሚያግዝ መልካም ባል መልካም የልጅ ባል አገኘችና ነገር ግን ሚስቱ ላይ ቦክስ እየሰነዘረ ጡንቻውን መፈተኛ ያደረጋት። ምክንያቱም ጸሎቱ ተንሻፎ ነበር፣ ግብረ መልሱም ተንሻፎ። ስለዚህ እኛ ስንጠይቅም ስንጸልይም ንስሐ ስንገባም ቀጥ ያለ ነገር ነው። በቅናትም አይደለም። እንዳን ቀናተኞች አሉ። እንደው ሁለቱ እየሄዱ አባ እትማማቾች እየሄዱ አባ እንደው ባለፈው አንዷ ችግሩ በስቶባት ነውና ይጸልዩልኝ እያለች ስትነግራቸው እኔ አባት እሺ ብለው ከሰሟት በኋላ ያችኛዋም እንደ ቅናት ቢጤ ያዛትና መቼም እንደምታውቁት ቅናት ከባድ ነው። ቅናት ቢጤ ያዛትና ለኔም ይጸልዩልኝ፣ አንቺ ደግሞ ምን ሆነሽ ነው ልጅ? እስኪ የሆንሽውን ንገሪኝ፣ ምን ብዬ ልጸልይልሽ? የጎደለሽ ምንድነው? ጸሎት ሲጸለይ ይሄ ነገር ይደረግልኝ ተብሎ ለይቶ ንስሐ ሲገባ ይሄን አድርጊያለሁ ብሎ ለይቶ ነውና ምንድነው የሆንሽው ሲላት ጓደኛዋ ተናግራለች። ደግሞ ያቺ በቅናት የጠየቀችው አይ እኔ እንኳን ጧት ስወጣ የታክሲ ችግር ነው ይጸልዩልኝ። እንግዲህ ተመልከቱ፣ አንዳንዱ ሰው የሚጸልየውንና የሚጠይቀውን እንኳን የማያውቅ ሰው አለ። ንስሐ ስንገባ ጸሎት ስናቀርብ በእግዚአብሔር ዘንድ ለይተን ጥርት ያለ ነገር አቅርበን ጥርት ያለ ያልተንሻፈፈ ግብረ መልስ ከእግዚአብሔር እንድናገኝ አባታችን አምላካችን ፈጣሪያችን አስገኛችን መጋቢያችን ልዑል እግዚአብሔር በነገር ሁሉ ማስተዋሉን ያድለን። የጌታ እናት እመብርሃን ቅድስት ድንግል ማርያም በነገር ሁሉ በምልጃ አትለየን። የቅዱሳን ጻድቃን ሰማዕታት በረከት የመላእክት ጥበቃ ከሁላችን ጋር ይሁን። የዛሬው ከዚህ ይበቃናል። እንቀጥላለን። ይቆየን። ስብሐት ለእግዚአብሔር።